ወይ ምኖቹ ነው ፈቱ የለቀቀብን? እንደው ባካችሁን እንደው እነዚህ ሰዎች በቃ አንፋታሉን አይደል? መከራችንን አበሉን እኮ። ምን አይነት ድራማ ምን አይነት ህይወት ነው እየተጫወቱብን ያሉት? ለነገሩ ዛሬ እኔ ስለነሱ ሂስትሪ ስለነሱ መንዘላዘል ስለነሱ በወንድ ላይ ወንድ ሴት ላይ ሴት መደራረብ ትላንትና ቀለበት ያደረገላት ትላንትና ቃል የገባላትን ሴት ዛሬ ከውስጡ አጥፎ ዛሬ ለሌላ በግድ አግባኝ በግድ አፍቅረኝ በግድ አብሬክ ልተኛ የሚሉትን ለማውራት አለም ዛሬ መጣሁት። ሁሉም የራሳቸውን ችግር ነው የሚያወሩት። ሁሉም የራሳቸውን ደስታ ነው የሚያወሩት። አለቀ። ዛሬ እኔ ስለራሴ ላወራን የመጣሁት። እኔን በደንብ አዳምጡ። ስለራሴ ላወራን የመጣሁት። አይመለከተኝም። በቃ ስለነሱ ካደገ ይደግ ቪዲዮ ዩቲዩብ ካላደገም የራሱ ጉዳይ። ግን አሁን ያለውበት እንትን በጣም ከአቅሜ ከአይምሮዬ በላይ ሆኖብኛል። በቃ ሁሉ ነገር በተቻላችሁ መጠን ለአዶኒ ወይም ደግሞ ለዶንኪ ቲዩብ አድርሱልኝ። በቃ ብቻ አላቅም ምን እንደምላችሁ አላቅም። ከአቅሜ በላይ ሆኖብኛል ሁሉ ነገር ማለት ነው። ሁሉ ነገር ከአቅሜ በላይ ሆኖብኛል። ቢያንስ የሆነ ነገር በቃ አገር ቤት ገብቼ የሆነ ነገር ወይም ማድረግበት ነገር ያስፈልገኛል። እውነት ስለራሴ ችግር ስለራሴ ያለውበት ሁኔታ ልናገር ነው የመጣሁት። አለቀ። በተቻላችሁ መጠን አዳምጡኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አድርሱልኝ። አበረታቱኝ። ሰው ለካ ወዶ አይደለም አንዳንዴ መሄድ ይሻልናል እያለ የሆነ ጊዜ ላይ ራሱን የማይሆን ህይወት ውስጥ የሚከተው። እኔ የምር በዚህን ሰዓት ላይ የምር መሳቅ ናፍቆኛል። የምር መደሰት ናፍቆኛል። የምር በቃ ሰው እንደሚስቀው አስመስሎ መሳቅ ሳይሆን የምር ሰው እንደሚስቀውና ሰው እንደሚደሰተው እንደዛ መሆን ናፍቆኛል። አሁን ያለውበት ነገር በጣም አስጠልቶኛል። በጣም ከዕለት ዕለት ነገራቶች ሁሉ እየባሱ ነው እንደሚሄዱት። ስራ ትፈልጉ ሲሏቸው ቲክቶክ ላይ ይመጡና ስራ አለ ይላሉ። ከዛ በውስጥ ስታወሯቸው 1000 ድርሃም ያደላላ ይሏቸዋል፣ ስራ ያስገቧቸዋል። ከዛ በኋላ ደግሞ ሳምንት 15 ቀን ያሰሯችሁና ባናታችሁ ላይ ሌላ ሰው ያመጣሉ። 1000 ድርሃማቸውን ወስደው እኮ ነው የማን እንትን ስራ ማለት ነው። የሰው ቤትም እንደዛው ነው። 200 ድርሃም ያስገባሉ፣ 500 ድርሃም ያስገባሉ። ባናታችሁ ላይ ሌላ ሰው ያስገቡባችኋል። እንዴ መረረኝ እኔ አሁንስ እንዴ ሰው አውርቶ የሚጠፋ አውርቶ የሚቀር ብቻ ሆነ። ሚዲያ ላይ ለምሳሌ ያወሩና እንደዚህ አድርጊኝ በውስጥ አውሪኝ የሆነ ነገር አረግልሻለሁ ምናምን ይሏቸዋል። ሚዲያ ላይ ያስመስላሉ። ከዛም በውስጥ ስታወራቸው በዛው ይጠፋሉ። እንዴ እኔ የምር መሳቅ ናፈቀኝ ማርያምን። የማይሆን ነገር ታስቡና ደግሞ ለምን ራሴን የማይሆን ህይወት ውስጥ ከታለሁ? እዛ ጋር ልጆች አሉኝ፣ ለልጆቼ ያስባለሁ። ይሄን ያለ አመት የለፋውባቸው ልጆቼ ደስተኛው እንኳን አብሬያቸው ሳልጫወት ራሴን የማይሆን ህይወት ውስጥ ልከተው ስለማልፈልግ ማለት ነው። ለካ ሰው ወዶ አይደለም አንዳንዴ ህይወቱን ሁሉ ሚዲያ ላይ የሚያሰጠው። ህይወቱን ሁሉ የማይሆን ህይወት ውስጥ የሚከተው ወዶ አይደለም። ይሄንን ዩቲዩቤን በተቻላችሁ መጠን ወይ ለእሸቱ ብቻ ለአንዳንድ ዩቲዩበሮች አድርሱልኝ። በቃ ትልልቅ ታዋቂ ዩቲዩበሮች ለሚባሉ ማለት ነው። ምክንያቱም መሮኛል። ሰው ሀገር ላይ ደስተኛ መሆን ናፈቀኝ። ስለ ሰዎች እዚህ ጋር እየሳቁ ስለመጡት ሰዎች ስለነሱ ስንስቅ የምር ይመስለናል፣ ግን አይደለም። ሰው በሀገሩ ላይ ደስተኛ ሆኖ እንዲየሳቀ እየኖረ እኛ በሰው ሀገር ላይ እንድናልቅስ እንዴ? እጅግር ጤና ሳይጎለን ግን ደግሞ ሰው ነን። ሰው ሀገር ላይ ነው ያለነው። እናት አባታችን ቤት አለም ያለነው። ቤት ኪራይ ያስጨንቀናል። በዕለት የምንጎርሰው ምግብ ያስጨንቀናል። እንዴ ስንት ነገር አለ። እንዲህ መከራችንን በልተን ሰርተን እንኳን የማንመሰገንበት ጊዜ አለ። ለየትኛው ጊዜ ነው ደግሞ እንዲህ ውጥት ብሎ ለሚቀርበት ጊዜ ራሳችን እንደዚህ ማሳበድ? እነሱ ደልቷቸው ነው። እንደፈለጋቸው ይቀያይራሉ፣ እንደፈለጋቸው ይስቃሉ፣ እንደፈለጋቸው ይወጣሉ፣ ይገባሉ፣ ይበራሉ፣ ይጠጣሉ። እኛ ደግሞ እነሱን ተከትለን
አይምሮአችንን ካስደሰቱት ብለን እናያለን። ከዛ እንሰራባቸዋለን። እኛ ጋር ለውጥ የለም፣ እነሱ ጋር ግን ትልቅ ለውጥ አለ። እነሱ ይዘንጣሉ፣ እኛ በዛው ነው ያለነው። እነሱ ይስማማቸዋል፣ ይወፍራሉ፣ እኛ ግን እዛው ነን ያለነው። እንዴ እኔ ስደት ሀገር መረረኝ፣ በቃኝ። ሀገሬ ገብቼ ግን ምን ልስራ? ሀገሬ ገብቼ ምን ላድርግ? ደህና ስራ ይመጣልናል፣ ጥሩ ስራ እንሰራለን ብለን መንግስት ባወጣልን መሰረት አይዲያችንን አወጣን፣ ገንዘባችንን ጨረስን። አይዲ ላይ አውጥተን ገንዘባችንን ስራ የሚባል የለም፣ ስራ የሚባል የለም። እና እስከ መቼ ነው ተቀምጠን የምንችለው? ገንዘባችንን አይዲ ላይ አውለን እጃችን ላይ ሳንቲም ሳይኖረን በባዶ ሜዳ ቁጭ ብለን ቤት ኪራይ እየከፈልን በቀን አንዴም ቢሆን እየጎረስን ምግባችን እንቅልፍ ሆኖ ከዕለት ዕለት ጭራሽ ማዲያቴ እየሰፋ ሄደ። አይኔ ሊጠፋ ደረሰ። በለቅሶ ማልቀስ ደከመኝ። እነሱ ሀገር ላይ ቁጭ ብለው እንደዚህ ያላገጡብን ከሚኖሩት በላይ እኮ እኛ እዚህ ስንት ዋጋ እንከፍላለን፣ ስንት ነገር። እጅግር ጤና ሰጥቶናል። አዎ ሁሉን ሰርቶናል አሟልቶ። ግን ደግሞ ሰው ሀገር ላይ ነው ያለነው። ምን እናድርግ? የሰጠንን ሙሉ አካል ምን እናድርገው? ዝም ብለን አጣምረን እንቀመጥበት? ያለነው ሰው ሀገር ነው፣ ያለነው ሰው ቤት ነው። ማንም በነፃ የሚያኖራችሁ፣ ማንም ያለ ሳታውጡ የሚያበላችሁ የለም። የኛ ሰው እርስ በርስ ተጨካክኗል። እውነት መሮኛል። አንድ በሉኝ ሀገሬ ሰዎች። አንድ ቀን ደስታ፣ አንድ ቀን ሀዘን፣ ጠዋት ደስታ፣ ማታ ሀዘን፣ ለቅሶ። አስጠላኝ፣ መረረኝ። ዛሬ በቃ ማለት አንዳንዴ ባላችሁ ሰዓት ላይ ስራ ባላችሁ ሰዓት ላይ ሰዎች ሳይኖራቸው ሲቀርና እኔ እግዚአብሔር ምስክሬ ነው፣ የልጆቼ እናት አያድርገኝ ነው የምላችሁ። በጣም ከዚህ በፊት ላይ እንደዚህ 8 ወር ስራ አጥቼ ወንድሜ እዚህ እያለ በጣም ኃይለኛ ስትረስ ውስጥ ገብቼ እኔ በቃ ቤተሰቦቼ ጋር ደውዬ በቃ እኔ ከዚህ በኋላ ላይ ታደርጉትን የፈለጋችሁትን አድርጉ ብዬ በቃ ከቤተሰብ ተጋጭቼ ስራ ያላት ጓደኛዬን ጠይቄ ሳንቲም ለኔ ሳይሆን ለወንድሜ የቤት ኪራይ ብዬ ጠይቄ ስራ እያላቸው የለኝም ያሉኝ ልጆች አሉ። ከነሱ ጋር ሁሉ አሁን አልገናኝም። ከማንም ጓደኛ የለኝም፣ እንዲህ የረባ ጓደኛ ምለው ማለት ነው። ግንስ ቀን አለፈና ስራ ጀመርኩኝ። ጊዜ ማፈላለጊያ ይሆነኛል ብዬ አጋጣሚ ስራ ጀመርኩኝ። ስራ ሳልጀምር ወንድሜም እግዚአብሔር ይመስገን ስራ ጀመረ። 8 ወር ተቀምጬ ማለት ነው ያለ ስራ 8 ወር። እዛ ልጆች አሉኝ፣ ቤተሰቦች ያሉ፣ እኔ እዚህ ያለብኝ ወንድሜ ያለ። ያንን ሁሉ ጊዜ ግን አለፍኩኝና ምን መጣብኝ? አይዲ መጣ። ያ ሁሉ ጊዜ ያለፈና እግዚአብሔርን አመሰገንኩኝ። አይዲን አሰራው። አይዲን እንኳን ሳንሰራ ምን አይነት ስትራግል ገጥሞኝ እንደነበረ እኔና እግዚአብሔር ነን የምናውቀው። 2 ወር የተሰጠንን ጊዜ ፓስፖርት አውጥቼበት 2 ወር ሳንቲም እንትን ብዬ አፈላልጌ ይዤበት ያንን 2 ወር እንደ ነገ ሊዘጋ እንደ ዛሬ የመጨረሻ ነጭ ወረቀት አውጥቼ ወደ ሀገር ልወጣ ስል ነው ነጭ ወረቀት ተቀብዬ ከአይን እየተመለስኩኝ እያለ ከአቡዳቢ እየተመለስኩኝ እያለ ማታ ተደውሎ ድጋሚ 2 ወር ተጨመረ ተባልኩኝ። ያንን ድጋሚ 2 ወር ባይጨመር ኖሮ በእርግጥ እስካሁን ሀገር ላይ ምን እንደምሰራ ምን እንደምሆን አላውቀው። ተመልሶ ለመምጣትም እዚህ ከባድ ስለሆነ ማለት ነው። እዛ ሀገር ቤት ስንሆን መሆን እንዳንፈልግ እንዳንችል ምን ሰርተን እንለወጥ ስንል ሀገሪቷ ሰላም አለመኖር፣ ኑሮ ከአቅም በላይ መሆኑ እዚሁ እንደፈለግነው እንኑር እናል። እዚህ ደግሞ እንደፈለግነው እንኑር ብለን ስንመርጥ ደግሞ እንደዚህ ነገራቶች ሁሉ
ሁሉ ክራውድድ ይሆኑብናል። ድጋሚ 2 ወር ተጨምሮ ያ ድጋሚ የተጨመረበት 2 ወር እንደገና አሁንም ዋጋ ላይ ያስከፍለኝ ማለት ነው። ቪዛ ያልወጣ ብሎ ብር እየከፈልኩኝ ሳስመልስ ለደላላ ያ 2 ወር አለቀ። 1 ወሩን ፓስፖርት አወጣውበት፣ 1 ወሩን ደግሞ ቪዛውን ማለት ነው። ከዛ ድጋሚ 2 ወር ተጨመረ ሲባል ደግሞ ደስ አለ። ያ ድጋሚ 2 ወርም ደግሞ ቪዛ እንዲው እምቢ ብሎ በስንተኛ በቃ አሁንም ብቻ ድጋሚ ሁለተኛው ወር ሊያልቅ ትንሽ ሲቀረው ነው ቪዛ የወጣው ማለት ነው። እምቢ ብሎ በቃ ለምን እንደውም ባላውቅም ማለት ነው። ኔትወርክ ተጨናንቆ ነው ይላሉ። በጣም እንትን ነበር። ኦኬ ወጣ፣ ተገላገልኩ። ቤተሰቤ ጋር ሄጄ ቤተሰቦቼን አይቼ ተመልሼ መጣሁኝ። እነዛን ሁሉ ዳገቶች አልፌ እዚህ ላይ ደረስኩኝ። ከመጣሁኝ በኋላ ሰው ቤት እየሰራው ነበረ። ሰዎቹ ተሳፈሩ። ከዛና ቆምኩኝ። አይዲ ስላለኝ እስኪ የተሻለ ሌላ ስራ ልፈልግ፣ ትንሽም ቢሆን እንግሊዘኛ ማወራለሁኝ፣ አረብኛውም አወራለሁኝ። እስቲ ከሰው ቤት ልውጣና ደግሞ የራሴን ህይወት ሌላ የተሻለ እንጀራ ልፈልግ ብለን እዛም ሲቪ እናስገባለን። እዛም ሲቪ ያስገባለሁ። እዛም ኢንተርቪው እደረጋለሁ። ሄዳለሁ፣ እመለሳለሁ፣ ሄዳለሁ፣ ወጣለሁ፣ ገባለሁ። ምንም ለውጥ የለው። ከዕለት ዕለት አንድ አይነት። አሁን መልሶ ባለፈው ያለፍኩትን ዳገት አሁን መልሼ ዳገት እየወጣሁኝ ነው። እንደ እግዚአብሔር አንዳንዴ እውነት እኔ ሁሌ እላለሁ ይቅር ይበለኝ እላለሁ። የማይማረሩ አማረርና ጌታው ይቅር በለኝ እላለሁ። ወድናለም እኮ የምናማረረው። እውነት በጣም ከብዶኛል። አሁን በጣም ከበደኝ። 5 ወር ነኝ ስራ አቋርጬ ማለት ነው። አይዲ እየደረሰ ነው ደግሞ ሊያልቅ፣ 2ኛ አመቱ ሊያልቅ ማለት ነው። 1 አመቱ አልቋል። 2ኛ አመቱም እየደረሰ ነው። አሁን መልሼ ካንስሌሽን ውስጥ ልገባ ነው ወይንስ መልሼ ምን ልሆን ነው? ግራ ገባኝ። እውነት አንዳንዴ ለምን እግዚአብሔር የሚወደውን ሰው ነው የሚፈትነው ይባላል። እውነት በዚህ ልክ እኔን ወዶኝ ነው እግዚአብሔር እንደዚህ 1 አመት አስጨንቆኝ፣ አመት አስለቅሶኝ፣ አመት አስደስቶኝ እንደዚህ እዚህ ጋር የሚያደርሰኝ እያልኩኝ ራሴን ሁሌ እጠይቃለሁ። በቃ ራሴን በጭንቀት ውስጥ ራስ ምታት በጣም ሊገለኝ ነው። በጣም ከበደኝ። እውነት በጣም ከበደኝ። አሁን በጣም ከበደኝ። ከአቅሜ በላይ ሆነብኝ ሁሉ ነገር። የዛሬ ሰው ስታወሩት አውርቶ አዳምጦ በዛው ጥፍት የሚል ሰው ብቻ ሆነ። ማንም አይዞሽ የሚልሽ ሰው የለም። እነሱ ሀገር ቤት ያሉት ደልቷቸው በወንድ ላይ ወንድ በሴት ላይ ሴት መደራረብ ደልቷቸዋል። እነሱ እና ይላቸዋለን በነፃ ቁጭ ብለን መደበሪያ አድርገን ቪዲዮዎቸው እና ይላቸዋለን። ገንዘብ ይከፈላቸዋል ምንም ሳይሰሩ 1 ሰዓት ቪዲዮ ላደረጉት። እኛ ግን እዚህ መከራችንን እየበላን ወይ ስራ የለን፣ ወይ ደስታ የለን፣ ወይ እንደፈለግን ነፃነት የለን። እስከ መቼ ድረስ እንደዚህ ሆነን እንኖራለን? እስከ መቼ ድረስ?